አባቴ ስምህን አስጠራው አይደለ? እዚህ ቤት ያገናኘን ሊቀጣ ይሆናል። ሁሉንም ነገር ለኪራ ነግረዋለሁ እያለ ሀሴት በድሮ ፍቅረኛዋ ላይ እየዛተች መራዊና ናሆም ፍቅሯን ተቀብለው አንድ ላይ ሆኖ ደስታቸውን እያጣጣሙ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የመሲ ዩቲዩብ ቻናል ተከታታዮች በአለም ዳርቻ ያላችሁ በተወዳጇ በጽናት ድራማ በክፍል 52 መጠናል። ላይክ እና ሼር ሰብስክራይብ ያደርጋችሁ እስከ ቪዲዮ ፍጻሜ የዛሬውስ ምንድነው የሚለውን አብረን የምናይ ይሆናል። እንግዲህ የኪራ አዲሷ ፍቅረኛ ሀሴትም መንገድ ላይ አግኝተው ሳለ አንዳንድ ነገር ተባብሎ አንገቱን ነበር ያነቀችው። እሷም ወደ ቤት ከመጣች በኋላ ወይኔ አባቴ ስምክን አስነሳሁ አይደለ? እኔ ሀሴት አይደለም እሰራለታለሁ እያለኝ በድሮ ፍቅረኛዋ እየዛተች ነበር። ይሄንም ማዝም አይደለም ለኪሩቤል እነግረዋለሁ ሁሉም ነገር። እኔ ሀሴት አይደለም ሁሉም በቁሙ ካልቀበርኩት ደግሞ ፈጣሪ ካልቀጣ ወንጀሉ እኔ እንድቀጣ ይሆናል። እዚህ ቤት ያገናኘን እያለ ብቻዋን እየዛተች ነበረ። ኬኖክ እሰራልሃለሁ እንግዲህ መራዊና ናሆም አንድ ላይ ሆኖ ካፌ ቤት ላይ እየተጫወቱ ነበረ። አንዳንድ ነገር የተባሉ መራዊን ብትሞት ይሻላል ስትለው አዎ እሱ ዘገየብኝ እንጂ ሞት ነው የዘገየብ ስትለው ሁለተኛ ይሄን ቃል ካንተ መስማት አልፈልግም አለችው። እና ለምን ልኑረው እስኪ ንገረኝ በዚህ ምክንያት በይና ደስ ብሎኝ ህይወቴ ልኑር። እሷም እንዴ ከመች ጀምሮ ነው እንደዚህ ተስፋ የቆረጥከው? የፍቅር ሰው እንዳልሆንኩ ነው አላት። አኗኗር እንጂ ኗር እንዳልሆንኩ እየገባ ሂደት መራዊም ደግመህ እንደዚያ እንዳትለኝ አንተን የሚጠላክ ማን አለ? እሱም መወደድ እኔ አልፈልገውም። አንዴ ሁለቴ ልቤን ሰጥቼ ያፈቋርኳቸው ሴቶች ጥለውኛል። ስለዚህ ያኛ መወደድ ለእኔ ምን ይሰራልኛል አላ። መራዊም እኔ አልጠላህም አለችው። በቃሽ መራዊ ከዚህም በላይ ምንም ሰበብ አልፈልግም። እኔ ያንቺ መሆን ካልቻልኩኝ ደርቅሽ ወስኛለሁ። በዛ ነው ከሰፈር ምራቅ ቤት የተከራየው አላት። እኔን ስተው ኪራን አብሮ አደግልቅ ርቀው ውስጥ እሱን ተው በውጭ አገኘዋለሁ። ግን በቃ ከዚህ በኋላ አንቺንም መርሳትና የራሴን ህይወት መኖር እንፈልጋላት። ይሄ ቀን የሚመጣ አልመሰለኝም ነበረ። ቆይ መራዊን የምላድርግ ይሄን አድርግ በይኝ። ዝም ማለት መሳቂያ ናት። እሷም እንደዚህ በድንግ ነው ዝም ብለህ የምትለየኝ ስትለው እና በኋላ ላዘጋጅ ወይስ መንገድ? እኔም እንደዛ እንዲሆን አልፈለኩም እየጣርኩ ነበር ግን አቃተኝ። አቅሜ በላይ ሆኖብኛል። ከአንቺ ጋር ሆኜ አንቺን ደርቅ ሰው ማየት እያፈቀርኩሽ አለመፈቀር በጣም ከባድ ነው መራዊ። ምን እንደምን አላቅም መለየቱን ፈራው። ናሆሜም እኔ ምርጫሽን እያከበርኩልሽ ነው አትወጂኝም ስትል ምን አይነት ጥያቄ ነው? አታፈቅረኝም ወይ? ቀጥ ያለው መልስ ነው ምፈልግ አለ። መራዊም አላቅም እንደዛ ከሆነ በጣም ጥሩ ብሎ ተነስቶ ሲሄድ መራዊም ናሆሜ አላቸው በጣም አፈቅራለሁ ስትለው ናሆም የምርሽ ነው አለና በደስታ ታፈቅረኛለሽ አለና እንግዲህ ተቃቅፎ በደስታ ሁላቸውም በቃ የስ እያለ ራሱን በደስታና በሳቅ እንዳያይና ስትል መራዊ እኔ በይን ምን አገባኝ አለና ተመስገን አምላክ እያለ አሁንም ያላመነው ደስታ በጣም ቅብጥ ያለ ደስታ እየሳቀ ነበር። ትውጅኛለሽ አይደለ እያሉ ሁለታቸውን በሳቅ በሌላ በኩልም ኪራና ጽናት እየተጨነቁ ነው። እየተሄደች ይባላል አሁን አላየሻትም ሲል እኔ ራሴን አሞኝ ተኝቼ ነበረ አለችው። እና እንዴት ነች ተሽሎሻል ስላት ጽናትም ደጋግማ ለመራዊ ስልኳን ስትሞክር በፍጹም አይሰራም። ጽናትም መንግስት ባለችበት ይጠብቃል ወይ ለናሆሜ እንንገሩ ሲል ለናሆሜ አይነገርም እሱን ያወቅሽው እሱን ማስጨነቅ ነው አለ ኪራም። ኪራና ጽናት ብዙ ነገር አሰቡ። ወይ ተጣልተው ይሆን እንግዲህ የአዲስ ፍቅረኛሞች መራዊና ናሆምም እንግዲህ ተኝተው ነበርና እኔ ፍቅር እንዴት አደርሽልኝ እያለ ተረተ። ባልና ሚስት ከአንዱ ይቀዳል ሲባል ሰምታ አታውቅም ሲል እንግዲህ እንደ ዛሬ ተመችቶኝ አያውቅም። ይኸውልሽ 24 ሰዓት ላይ ከእጄ ነው ተኝተሽ ያደርሽው። በዚህ ከቀጣሽ እጄ አልታጠፍና አልዘረጋም ነው የሚል አላት። እሷም አሁን ገብቼ ነው ሲል አረ ለምን? በሌላ በኩልም እንግዲህ ጽናትና ኪራም ሳሎን ላይ ተኝቶ ነበረ። የመራዊ አለመሄድ በተኛችበት ሰዓት ኪራ ቀድሟት ይነቃና ጽናት ምን አይነት ሰው እንደሆንሽ አላቅም፣ ደግሞ ምን እንደምትፈልጊ እንኳን አትነግረኝም፣ ክፉ ሰው እንደሆንሽ እንኳን አላቅም፣ ግን ደግሞ በየደቂቃው የሚቀያየርሽን ነገር ለእኔ ምስጢር ሆኖ ቀረ እያለ ከራሱ ጋር እያወራ እንደተኛች እሷም ጥሎት ይሄዳል። ኪራ ወደው እንደተነሳ ደግሞ
የኪራ ጓደኛም ይመጣና እንግዲህ እንዴ ኪራና ጽናት አብረው አድረው ነው እያለ ብቻውን ያወራ። የሆነ ነገርማ አለ ሲጀመር ያለ ምክንያት አይተኙ። ደግሞ ምን አይነት ውበትና አቋም ነው ያላት በልታ በዛ ላይ በልቶ የሚያስመሰግን ሰው እያለ እሷንም እንግዲህ ሊዳስሳ ስል ጽናትም ከእንቅልፏ ተነቃበታለች። ምንድን ነው እንደ ፌንጣ የሚያዝልልሽ አላትስ? አንተ ማነክ? ምንድነክ? ይህን አባላለሁ ምንድን ነው ኪራስ? ቆይ ያላቸው አብረሽ ያደርሽው አንቺን የምን አውቃለሁ አላት። እሷም ወይኔ ምግብ ሳልሰራት ሰዓቱ ረፈደ አለችና ተነስታ ትሄዳለች። በሄደችበት ሰዓት ደግሞ እሷ ኪራ ትላለች፣ እሱ ጽናት ይላል። ኪራም ይመጣና ጽናት እሳ ሲል አሁኑ መጣች አለው። ኪራም ተከትሏት ይሄዳል። እሱ ጽናት እሷ ኪራ ምንድን ነው አሁንም አብረው አድረው ፍቅራቸውን አልጨረሱም ማለት ነው በማለት ልጁም ግራ ገባው። በሌላ በኩል እንግዲህ ናሆሜ ወደ ኩሽና ሄድና ምግብ ሊሰራ ለምራዊ ያስተካክላል። ናሆሜም እንግዲህ ስልክ ያሳ ለነ ጽናት ልንገራቸው እንዳይጨነቁ እያለች ነበረ። ወደውን እንግዲህ ከዛ እንዳደረች እንደነገረኝ መራዊም ወደ ጽናት ትሄዳለች። ጽናትን ኩሽና ነበር ያገኘቻት። ተጣልቼሻለሁ ትላታለች። እሷም ደግሞ የትና እንደነበርኩ በጣም ትጣረቅኛለች አለቻት። ጽናትም ተሎ ስለገባት መራዊን ሄዳ አቀፈቻት። እኔ እኮ ስልክሽ አልሰራ ምን ያክል እንደተጨነቁ አለቻት። እሷም ይቅርታ በደንብ ትዝ አላለኝም ነበር አለቻት። መራዊም እየሰቀና ደስ ብሏት ነበርና ይኸው አዲስ ፍቅር ነው ከናሆም ጋር ነበርሽ አለቻት ፈጥና። አዎ ፍቅራችን ተገላለጽና አብረን ያደርን አለቻት። ጽናትም እኔ አላምንም አለና በሳቅ እሙች ሁሉ ነገር በቅጽበት ነበረ አለቻት። እንኳን ደስ አለች እየተባባሉ ነበር። እኔ ለእናንተ ደስ ብሎኛል አለቻት። እንግዲህ ምሳ ከኛ ቤት ነው ስትላት፣ ጽናትም ቤቱን በዘው እናያለን ስትላት፣ አሁን እኮ የኔ ቤት ነው አለች። በቃ መራዊያን ወሰንሽ ስትላት፣ አዎ እንደዚህ አይነት ደስተኛም እስከ ዛሬም ስለዘገየው በጣም ቆጭቶኛል አለቻት። ጽናትን በደስታ ለእናንተ ደስ ብሎኛል አለች። በሌላ በኩልም ናሆሜን ኪራ አጣድፎ ነበር የጠራው። ምንድን አጣድፎ የጠራው ስለው እሱም ፍቅሩን ሲነግረው ኪራም ለእኔም በደረሰልኝ በዳመነልኝ ስትል ይኸው ላንተም ደረሰለክ ይኸው ዳመና በዚህ ከቀጠለ ጎርፍ ይዞ ነው የሚሄድ እያለ ናሆሜ ይቀልዳል። ላንተ ደስ ብሎኛል አለው ኪራ። እሱም አመሰግናለሁ አለ። ደግሞ የሌለ ዛሬ አምሮባል እየተባሉ ሙገሳ እየተገላለጹ በሌላ በኩልም እንግዲህ ሰናይት ጓደኛዋ ደውላለት ነበረ። ጽናትም ወደ ጓደኛዋ ሰኒ ቤት መሄድ ፈልጋ ነበረ፣ ግን እንደሌለች እሷም ስትነግራት ድርኳን ከዘጋይ በኋላ አይ ብርዱ በቃ ወደ ቤት ልገባ ብላ ወደ ቤት ሄድና ትገባለች። ሀሴትም እንግዲህ ቁማ ወዲና ወዲ እየተመላለሰች ነው። በዛም በኩል እንግዲህ የድሮ ፍቅረኛ ይመጣና ምንድነው የሚያመላልስሽ አላት። በጣም ተለውጠሻል አላት። ዝም ማለት ጀምረሻል፣ እድሜ ላንተ ሁሉን ነገር ሰራኝ ብሩን ነገር እንዳስተካከለች ትነግረዋለች። እሱም ዝም ብለሽ ነው የምትፍጨረጨረኝ እንጂ አላት። መመጻደቅማ ከድሮ ጀምሮ ነው፣ ቢያንስ እንኳን አሁን አትስተካከልም አለችው። እሱም አረ እባክሽ እንደ ንጹህ ሰው ነው ራሽን የምትቆጥሪው አላት። ከግቢ ከወጣ በኋላ ያረግሽን በኋላ ረሳሽው። እሷም ምን አረኩ ደግሞ አለችና እንደዛ ንጹህ የምትይ አባትሽ ከትምህርቴ አስጭሮ በጎረምሳ አስደብድቦኝ አለችው። እሷም በቃ የአባቴን ስም ድጋሜ እንዳታነሳው ስትል በቃ የኔስ እናት ተጭሬ ስመጣ ያለቀሰችውስ ስትል እሰይ በጥፋትክ ነው አለችው። ሲጀመር ራስ ወዳድ እሰይ ስትለው ሲጀመር 2 ዓመት በፍቅር ስሰቃይ ጓደኛዬ ወንድሜ እያልሽ ምን አረግሽልኝ? እሷም እኔም አልወደም ነበረ መላክ ሰይጣን አይወድም አለች። እሱም ይበቃሻል አይካልሽ ግን አለ። እኔ ምንም አልፈራህም አለችው። ድሮስ ያባት ልጅ በጉልበት እንጂ በጭቅላት አታስቢም አላት። እንደዛ ስትል በጥፊ መታው ስትል ጽናት ነበረች። ጽናትም ደነገጠችና አየቻቸው ሁለቶችን። በጣም ነው የገረማት። ወይኔ ብለው ወደ ውስጥ በሩን በኃይለኛው ዘግቶ ሲሄድ ጽናትም ቆይ ምን ተፈጥሮ ነው? በሌላ በኩልም ሰኒ ከተገናኘችና ሀሴት ከመጣች ጀምሮ ምንም አይደለችም። ስጠርጣረሽ ይገባኛል ግን ስትመቷ አይተሻታል? አዎ በጣም እየተጨቃጨቁ ነበረ። በሩን ከፍተውም አይሰሙኝም። ከዛ ስመተው ደረስኩ እያለ አንዳንድ ነገሮችን ሁሉ ነገር ነገረችው። ገና ከመጣ ሳምንቷ ነው አለች። ጽናትም ውስጤ የተጠራጣሪ ሆኖ ቀረ መሰለኝ አለቻት። እንደዛ ማተባይ ከስተቱ የማይማር አለችና ከህይወትሽ ላይ ያስገጠመሽ ነገር ከዛም በላይ ያደረግሽ አንቺ ነሽ አለ።
ምንም ቢሆን ኪራይ እንዲጎዳ አልፈልግም። እኔም በማጣት እየተጎዳው ነው እያለች ለሰኒ ነገራት። ከዚህም በኋላ ራሽን ስትወቅሽን ነገር አልሰማም። ይህ ሁሉ ያደረግሽ ለቤተሰቦቹ ነው። ከዚህ ሁሉ ነገር የሚያስፈራኝ እውነቱን ሲያውቅ በጣም ነው የሚጎዳው አለቻት። ለእሱ አታስቢ፣ ከተጋቡ በኋላ ጋሼ እንዳይነግረው እነግራቸዋለሁ አለች። አይዞሽ አሬ ሰኒ ራስ ወዳድነትን በሞላበት ጊዜ ለምንድን ነው ኪራ እንዳይሰማ? ኪራ ቢሰማ ግን አንቺን አሳምኖ አገባ ነው። ጽናትም እኔ ኪራን ማግባት ጠልች እንዳይመስለሽ ስትላት እሱ ትክክል ነሽ፣ አይደለም እየወደድሽና እየወደደሽ መለየቱ ለምን እንደመረጥሽ ግራን የገባኝ አለቻት። እስኪ አንድ ጥያቄ ልጠይቅሽ አለችና ለሰኒም ጠይቃት። ትምህርት አይሆን እንጂ ጠይቅኝ አለቻት። ጽናትም እንግዲህ አንቺ የብዱ የሆነች አለቀችና ዘለፋይ ቆየኝና ጥያቄው ይቀጥል ወይዘሮ ጽናት አለችና አይበለውና ፍቅረኛሽና እያለች እንግዲህ ለተጠያቂው ጥያቄ እህቴን አሳልፌ አልሰጣም ስትል ለወደፊት አገባዋለሁ ያልሽውን ሰው ልትወስኝ ነው አለቻት። እንደዚህም አላረግም አለች። ግራ ገባትና ሶስተኛ ያለኝ አማራጭ ራሴን መስጠት ነው አለቻት። ጽናትም ይሄንን ያለውን እኔ ራሴ የማደርገው ለምትወጂው ሰው ራሽን አሳልፈሽ መስጠት ነው። አባቴም ሆነ ኪራ በእኔ ምክንያት እንዲጨንቁ አልፈልግም። ይሄን ለእኔ በጣም ከባድ ነው አለች። መልካም ጓደኛ ስላላት ምንም ቢፈጠር ከጎንሽ ነኝ አለቻት። በዚህ ሁኔቴ እንደማልጸጸት ተስፋ አደርጋለሁ አለች። ደግሞ መራዊና አንቺ ባትሆኑልኝ እንደዚህ መች ወስን ነበር አለቻት። በሌላ በኩልም ተሰብስበው እንዳለ ከነ መራዊ ቤት ሄደው ነበረ። ብዙ ነገር እያወሩና እየተቀላለዱ እየተጫወቱ ነበረ። ደስ የሚል በፈገግታቸው ነበረ። ከዛ መሀልም ኪራ ታስቀናላችኋለ አለው እንጂ እኔ ሰባዝን ቁሜ ቀረው ብሎ ተናገረ። እንዴ የምን መቅረት ነው አለ ሰኒ። ዘወር ዘወር ብለ ፈለግ እንጂ ምናልባት አንተ ላይ ያየው ሌላ ሴታየው ፍቅር ይኖር ይችላል አለችው። ኪራም ጽድቁ ቀርቶብኝ አለች እናቴ አለ ኪራ። ቁሜ መቅረት ማለ እንዴ አለችው። አንዳንዱ መጦ ሰባብሮ የሄዱትን ሌላ ሰው እንደ ሸክላ እንደ አዲስ አፈራርሰው መስራት ይችላል አለችው። እንግዲህ የዱር ፍቅረኛዋ አዲሱ የመጣችው ማለት ነው። ሀያ ሴት አላት እና ፍቅር አንቺ እንደምታስቢው ጣፋጭ ሳይሆን በጣም አስቀያሚ ነገር ነው አላት። ኪራም ልብሽ ይሰበራል። በዛ መሀልም ሰኒ ወደ ቤት መሄድ አለብኝ አለች። ጧት እየመጣው ቤት አኩርፎ እንዳያባረረኝ አለች። ሁላቸውም እንሂድ ሲሉ በቃ ሰኒም እንግዲህ ሴትን እዛት እንደምታድ ኪራና ጼን እንደሚያድሩ ጽናትም የሆነ ነገር ሲናገራት ልውጣልክ ወይ ቤት ልሄድ እኔ እንደዚህ እንድትሆን አልፈልግም ስል ኪራም ደግሞ እንደዚህ በደሎች ልረሳልሽ አልችልም፣ ሰባብረሽኛል፣ ይኸውልሽ የኔ መከፋትን የጓደኞችን ደስታ ማበላሸት አልፈልግም ሲላት ጽናትም እሻለ። ኪራም በንዴት ተነስቶ ጥሏት ይወጣል። እንግዲህ የኪራ ጓደኛም ሲያንኳኳ በሩን የሚሰማውና ማዳምጠው ስላልነበረ ለኪራ ይደውልለታል። እሱም ቤት ዘጋግታችሁና ቆልፋችሁ የት ሄዳችሁ ነው ሲለው እንግዲህ ከነናሆሜ እንደሆነ ኪራ ይመልስለታል። ቁልፍ የለህም ሲለው የለኝም ይለዋል። ሀሴት ሰጥቼዋለሁ ብለልኝ ሲል እንደገና አስታወሰና እሱም በቃ አኪሴ ነው ረስቼዋለሁ አለ። ልጁም እንደገና አይቺ ልጅ ውሸት ተማረች አይደለ ከማን ጋር እንደገጠመች አላወቀችም እያለ እየዛተባት መራዊና ጽናትም አንድ ላይ ሆነ ነበረ። እኔስ ፈርቼ ናሆሜን አላጣውለትም አንቺስ ብላ የሷን ነገረቻት። እሷም አንዳንዴ ለሰው ደስታ ስንል የራሳችን ደስታ ለሰው ደስታ እንኖራለን፣ በህይወት ማግኘት የማንችላቸውን ሰዎች ስለነዛ እያለ ጽናትም ብዙ መስዋዕትነትን ለነዛ ደስታ መንጠቅ እንደማትፈልግ ለመራዊት አስረዳታለች። እሷ ምን ማለት ነው አለቻት። እንግዲህ ናሆሜና ኪራም እንዴት ነው አዲሱ ቅፍለን? ናሆሜ መራዊ ከጠበቅኳት በላይ ነው፣ ህይወቴ እንደ ፈንዲሻ ነው፣ ሳታስበው ከላይ ሲሸልምክ እንደዚህ ነው አለ። እሱም ኪራ አንተ ምንም አላጠፋም፣ እራሷ ናት እውርነትን የመጸጸት የለብህም እያለ ናሆሜ ይመክረዋል። ምን ማድረግ እንዳለብኝ አላቅም፣ ጽናትን በጣም ነው ማፈቅራት ወዳት፣ ግን ምን ሆናት እንደዚህ እንደተለወጠች መቼ እንደጠላችኝ አላቅም። ይሁን ኪራ ሴቶች ማለት አወኳቸው ጨዋታ ይዞባዋል። ጽናት ደግሞ እንደምታውቀው ፍቅር አዋቂ ናት። ለአንተ ደግሞ ትልቅ ፍቅር አላት። እርግጠኛ ነኝ መቼም ልጠላ አትችልም። ብጠላህ ራሰው ጠልቻለሁ የማለት ድፍረት የላትም። ኪራም እኔ ምንም ማድረግ እንዳለብኝ አላቅም፣ ግራ ገባኝ። ምናልባት የሆነ አጣብቂኝ ገብታ ይሆናል። ታዲያ እነዛ ቢሆንም እኔ ሁሉን ነገር ልፈታላት ዝግጁ ነበረ። ናሆሜም ሴቶች እኮ ከአቅማቸው በላይ ልባቸው እንደ ተራራ ሁሉም ነገር
ኪራም የእነሱ ምርመራና ፈተና ያልቅም እኛ አበርን እንጂ እኔ እስከማውቀው እስካሁን ወንዶች እንጂ ሴት አበደ የለም ሲል እንዲህ ቤታስ እሷ ወንድማችን ናት እንዴ አለናሜ። እሷ ምንም ነገር የሴት ባህሪ አይቼባት አላቅም ሁሉ ነገር ወይ ወንድ ሆነ አለና ቪዲዮ ያልቃል። በቀጣይ ይዤላችሁ እስከምመጣ ላይክ እና ሼር ሰብስክራይብ ያርጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ።